ገድለ አዳም። በባለፈው ክፍል አባታችን አዳም ከቤተ መዛግብት ወጥቶ ፀሐይን በተመለከተ ጊዜ በገነት ውስጥ ሳለ አቃጥላውም እንዲሁም ደግሞ አለቦትም ስለማያውቅ እግዚአብሔር አምላክ በእሳት ሊያቃጥለኝ ነው ብሎ እንደፈራ፣ እግዚአብሔር አምላክም ፀሐይን የፈጠራት አዳም እንደሚበድል አውቆ ልጆቹ በቀን ብርሃን ሳለ እንዲሰሩ በጨለመው ደግሞ እንዲያርፉ እንደሆነ ነግሮት፣ ከዛም ወደ ገነት ተራራ በሚወጡበት ሰዓት እባብን ከመንገድ አግኝተዋት በእናንተ የተነሳ ይህ ሁሉ ደርሶብኛል ብላ አዳምና ሔዋንን ልትበቀላቸው ልትገላቸው በነበረበት ሰዓት እግዚአብሔር አምላክ መጥቶ እንዳዳናቸውና እባብንም አዳምና ሔዋንን አስደንግጣለችና ድጋሚ እንዳትናገር አንደበቷን እንደዘጋው በነፋስ አውታርም ወጥሮ ወደ ህንድ ውቅያኖስ አሳልፎ እንደሰደዳት፣ ዳግመኛም ሌሎች አራዊትም አዳምን እንዳያስፈሩትና እንዳይተናኮሩት እግዚአብሔር አምላክ እንዳደረገ ተመልክተን የሚያዝያ ወርን በዛ አጠናቀናል። በሚያዝያ 6 ቀንም በዓለ ዕረፍታቸው እንደሆነ ተመልክተናል። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ ክፍል 3ን የግንቦትን ወር 1 ብለን እንጀምራለን። ይህ ቪዲዮ ከተመቻችሁ ታሪኩንም ከወደዳችሁት ቪዲዮውን ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ እንዲሁም ደግሞ ይህ ቢስተካከል ይህንን መጽሐፍ እንደዚህ በሪከርድ መልኩ ብታቀርብልን የምትሉት ካለም ደግሞ ሐሳብ አስተያየታችሁ ላይ ኮሜንት ላይ አስቀምጡልኝ። ቀጣይ ወደ ግንቦት ገድለ አዳምና ሔዋን ክፍል 3 እንቀጥላለን። ወደ ታሪኩ የግንቦት የአዳምና የሔዋን ገድል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 ቀን የሚነበብ የአባታችን የአዳምና የእናታችን ሔዋን ገድላቸው ዜና ይህ ነው። ጸሎታቸውና በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። አዳምና ሔዋን ከገነትን ይፈልጉ ዘንድ ሄዱ። ሙቀትም በእነርሱ ላይ በፊታቸው ጸናባቸው። አዳምና ሔዋንም ከሙቀቱ የተነሳ ደከሙ፣ በእግዚአብሔርም ፊት አለቀሱ። አለቀሱበት የነበረውም የገነት ምዕራባዊ በር አጠገብ ሆኖ ከፍ ያለ ቦታ ነበር። አዳምም ሰውነቱን ከላይ ወደ ታች ጣለ፣ ፊቱ ተላጠ፣ ሰውነቱም ተገፈፈ፣ ብዙ ደምም ከሰውነቱ ፈሰሰ፣ ለሞትም ደረሰ። ሔዋን ግን ስለ አዳም እያለቀሰች በተራራው ቁማ ቀረች፣ እርሱ የተጣለ ሆኗልና። ሔዋንም ከዚህ በኋላ በሕይወት መኖርን አልሻም፣ በሰውነቱ ይህ ሁሉ የደረሰበት በእኔ ምክንያት ነውና አለች። ወደ ኋላም ወደቀች፣ ሰውነቷም ወደ ኋላ ተወረወረ፣ በድንጋዩ እጅግ ተመታ፣ ተላጠም፣ እንደ ሞተ ሰውም ወድቃም ቀረች። ፍጥረቱን የሚመለከት ቸር አምላክ እግዚአብሔርም የአዳምና የሔዋንን ሰውነት ተመለከተ፣ ቃሉንም ወደ እነርሱ ልኮ አነሳቸው። አዳምንም አዳም ሆይ ይህ የምታደርገው ቀኖና ለቀኖናነት አይጠቅምም፣ 5500ንም አይተካልህም አለው። አዳምም እግዚአብሔርን እኔ ከበረሃ መጥቻለሁ፣ ከመንገድም የተነሳ ደክሜያለሁ፣ በማላውቀው በዚህ ዓለም ለዕረፍት ታወጣኝ ዘንድ ጓጉቻለሁ አለ። ምስጋና ይግባውና እግዚአብሔር አምላክም አዳም ሆይ 5500 ዘመን እስኪፈጸም ድረስ ይህ የሚሆን አይደለም፣ ከዚህም አድካሚ ምድርም አላወጣህም አለው። አዳምም እግዚአብሔርን እንዲህ አለው፣ በገነት በነበርሁበት ጊዜ ድካምን፣ የፀሐይን ሐሩር፣ ጉዞን፣ ፍርሃትንና መንቀጥቀጥን አላውቅም ነበር። ወደዚች ምድር ከደረስኩ በኋላ ግን ይህ ሁሉ ችግር ደረሰብኝ አለው። እግዚአብሔር አዳምን ትእዛዜን ጠብቀህ በኖርክበት ጊዜ ብርሃኔና ጸጋዬም ባንተ ላይ ነበር።
ሕጌን በተላለፍክ ጊዜ ግን ወደዚህ የሐዘንና የድካም ምድር ወረድህ አለው። አዳምም እግዚአብሔር ሆይ በእኔ አትጨክን፣ በጽኑ ግርፋትም አትግረፈኝ፣ እንደ ኃጢአቴ ብዛትም አትክፈለኝ። እኛ በፈቃዳችን ትእዛዝህን ተላለፍን፣ ሕግህንም ተውን። ዲያብሎስ ባሳሳተን ጊዜ እንደ አንተ አማልክት ለመሆን ፈልገናልና እያለ አለቀሰ። ዳግመኛም እግዚአብሔር አዳምን በዚች ምድር ፍርሃትን፣ መንቀጥቀጥን፣ መድከምን፣ ወደ ተራራ መውጣትንና መውረድን እንደተቀበልህ እኔም አንተን ለማዳን ይህ ሁሉ እቀበላለሁ አለው። አዳም በመጀመሪያ ያሳረገው ቁርባንም ዳግመኛም አዳም እንዲህ እያለ አለቀሰ። አቤቱ አምላክ ሆይ ለእኔ የሚገባውን መከራ እስከምትቀበል ድረስ እኔን ይቅር በል። እግዚአብሔርም ከአዳምና ከሔዋን ጋር መነጋገሩን ፈጸመ። አዳምና ሔዋንም በእግራቸው ቀጥ ብለው ቆሙ። አዳምም ሔዋንን ሔዋን ሆይ ታጠቂ አላት። እሷም ታጠቀች። ዳግመኛም አዳምና ሔዋን ድንጋዩን አነሱ፣ በታቦት አምሳልም አስቀመጡት። ከገነት ውጪም ከእጽዋት ውስጥ ቅጠልን ወሰዱ፣ ደማቸውንም በድንጋይ ላይ አሹባቸው። የነጠበውን ደምም ከመሬቱ ላይ ወሰዱት፣ በመሠዊያው ላይም እንደ ቁርባን ለእግዚአብሔር አቀረቡት። አዳምና ሔዋን ከእግዚአብሔር ምሕረትን ፈልገው አቤቱ ጌታችን ሆይ ኃጢአታችንንና በደላችንን ይቅር በለን እያሉ ከመቅደሱ ታች በእግዚአብሔር ፊት ቆሙ። በምሕረት ዓይንህም ተመልከተን፣ እኛ በገነት ሳለን ምግባችንን በእጃችን ታደርግ ነበር፣ ዝማሪያችንም ያለማቋረጥ ያደርግ ነበር። ወደ ኃላፊቷ ምድር በመጣን ጊዜ ግን ንጽሕት የሆነች ምስጋና፣ ቅን የሆነች ጸሎት፣ አስተዋይ ልብ፣ መልካም ሕሊና፣ እውነተኛ ምክር፣ የቀና አስተሳሰብም ከኛ ተወገደ። ሕጉን ከመተላለፋችን በፊት የነበረ ሰውነታችን ተለወጠ። ዛሬም በድንጋይ ላይ የተሰዋውን ደማችንን ተመልከት። በገነት ሳለን እንሰዋ እንደነበረው ምስጋና ሚን ተቀበል አለ። አዳምም አብዝቶ ወደ እግዚአብሔር ጸለየ። ሰውን ወዳጅና ቸር እግዚአብሔርም አዳምና ሔዋንን መሥዋዕት አድርገው ወደ አቀረቡት ወደ ደማቸውም ተመለከተ። ከመሥዋዕቱም የተነሳም አደነቀ። በጀርባቸውም በቁርባናቸውም ተደሰተ። እግዚአብሔርም ብርሃናዊት እሳትን ላከ፣ ቁርባኑንም አቃጠለች። እግዚአብሔርም ቁርባናቸውን ተቀበለ፣ ይቅርም አላቸው። የእግዚአብሔር ቃልም ወደ አዳም መጣ። አዳም ሆይ አንተ ደምህን እንዳፈሰስ ከዘር ሰው በሆንሁ ጊዜ እኔ እንደ አንተ ደሜን አፈሳለሁ። አዳም ሆይ እንደ ሞትህ እኔም እሞታለሁ። መሥዋዕትን እንደ ሠራህ እኔም በመሬት መሥዋዕትን እሠራለሁ። ደምህን በእርሱ እንዳቀረብህ እንደዚሁም በምድር መሠዊያ ላይ ደሜን አቀርባለሁ። በዚህ ደም ይቅርታን እንደለመንህ ኃጢአትን በዚህ ደመስሳለሁ። አዳም ሆይ ዛሬም እነሆ ቁርባንን ተቀበልሁ። የገባሁልህን የቃል ኪዳን ዘመን አልተፈጸመም። ሲፈጸም ወደ ገነት አስገባሃለሁ። ዛሬም ልብህን አጽና። በአንተ ላይ ሐዘን በደረሰ ጊዜ መሥዋዕትን አሳርግልኝ፣ እኔም ይቅር እልሃለሁ አለው። እግዚአብሔርም በአዳም ሕሊና ያለውን አወቀ። እርሱም ብዙ ጊዜ ሰውነቱን ገድሏልና ከደሙም መሥዋዕትን ያሳርግለት ነበር። እግዚአብሔርም አዳምን አዳም ሆይ በዚህ አሟሟት ዳግመኛ ሰውነትን አትግደል፣ ይኸውም በዚህ ተራራ ላይ መውደቅህ ነው አለው። አዳምም እግዚአብሔርን በአእምሮዬ ትእዛዝን በመተላለፌና ከምታምር ገነት በመውጣቴ በደሌን በአንድ ጊዜ ለማስወገድ ስላሰብሁ ነው።
ከኔ ላይ ስለወሰድሃት ብርሃናት ጸጋ ዘወትር ካፌ ወጡ ስለነበሩ ምስጋናዎች አጎናጽፈኸኝ ስለነበረው ብርሃናዊ ጸጋም ነው። ዛሬ ግን ራቆቴን ቀረሁ። አቤቱ ጌታዬ ሆይ ስለ ቸርነትህ በመጨረሻ አላጠፋኸኝም። ዘወትር ይቅር የምትለኝ ሆንህ እንጂ እሞታለሁ ታድነኝም አለህ። ስለዚህ ማንም ወድቆ ይጠፋ ዘንድ እንደማትሻ ይቅር ባይም እንደሆንህ ታወቀ፣ ተረዳ። በክፉም እንደሚጠፋ በአንድ ሰው እንኳ ፈጽሞ አትፈርድም አለ። ከዚህም በኋላ አዳም መናገሩን አቆመ። የእግዚአብሔር ቃልም ወደ አዳም መጣ፣ ባረከው፣ አጸናውም። የተወሰኑት ዓመታት ከተፈጸሙ በኋላ ሰውነቱን ያድነው ዘንድም ቃል ኪዳን ገባለት። አዳም ለእግዚአብሔር መሥዋዕት ማቅረቡ የመጀመሪያው ነበር። ይህም ለአዳም ልማዱ ሆነ። ዳግመኛም አዳም ሔዋንን ወሰዳት። ወደ ነበሩበት በዓተ መዛግብት ይመለሱ ዘንድ ጀመሩ። ወደ እርሷ በቀረቡ ጊዜም ከሩቅ ተመለከቷት። እርሷን ስለተመለከቱም በአዳምና በሔዋን ላይ ጽኑ ሐዘን ደረሰባቸው። አዳም ሔዋንን በተራራው ላይ በነበረን ጊዜ በእግዚአብሔር ቃል እንጽናና ነበር፣ ከኛ ጋርም ይነጋገር ነበር። ከምስራቅ የወጣው ብርሃንም በእኛ ላይ ያበራ ነበር። ዛሬ ግን የእግዚአብሔር ቃል ከኛ ተሰወረ። በእኛ ላይ ያበራ የነበረው ብርሃንም ይሰወር ዘንድ ጀመረ። ጨለማና ሐዘንም በእኛ ላይ ሰለጠነ። የእስር ቤት የመሰለው ቤትም ወደ ውስጥ እንገባ ዘንድ ያስጨንቃል። ጨለማም በእኛ ላይ ይጋረዳል። አንቺ እኔን እንዳታይ እኔም አንቺን እንዳልመለከት በመካከላችን ይለየናልና አላት። አዳም ይህንን ቃል በተናገረ ጊዜ ሁለቱም አለቀሱ። እጃቸውንም በእግዚአብሔር ፊት ዘረጉ። ፀሐይ እንድታበራላቸውና ከጨለማው የተነሳም ፀሐይ እንዳትጠልቅ እግዚአብሔርን ያዝዝላቸው ዘንድ ፈልገው ወደ እርሱ ያዝኑ ጀመር። ዳግመኛም በድንጋዩ ስንኳ ውስጥ ሲገባ ጨለማን ከማያዩ መሞትን ወደዱ። እግዚአብሔርም የሚያስጨንቅ የአዳምና የሔዋንን ሐዘን ተመለከተ። ይህ ሁሉ የሚያቃጥል ልብ የሚያደርጉትን መጀመሪያ በውስጧ ስለነበሩባት በኃላፊዋ ምድር በእርሱ ላይ ስለደረሰው ስቃይ ነው። ስለሆነም እግዚአብሔር በእነርሱ ላይ አልተቆጣም፣ ቸልም አላላቸውም። ቸርነቱን ያበዛላቸው ነበር እንጂ እነርሱ ፍጥረቶቹ ናቸውና እንደ ልጅ የሚያሳምርላቸው ነበርና። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ ፀሐይን ባቆማት ዓመታት ሰዓታትና ወራት ይጠፋሉ፣ የገባሁልህ ቃል ኪዳንም አይፈጸምም። ስለሆነም አንተ በጽኑ ቅጣት ውስጥ ትኖራለህ፣ እስከ ዓለም ፍጻሜም ድነት አይደረግልህም። ልቦናህን አስፋ፣ ዘመናቱ እስኪፈጸሙ ድረስ በጨለማ ለመኖር ሰውነትህን አሳምን። ያን ጊዜ ቃል ኪዳኑ ዘመን ይፈጸማል። ያን ጊዜም መጥቻ አድንሃለሁ። አዳም ሆይ እኔ እንድታዝን አልሻምና አለ። አዳም ሆይ የሠራሃቸውን መልካም ተግባራት ባየው ጊዜ እንድታዝን አልወድም። እንዴት እንደ ወጣህ አይቼም ይቅር እልህ ዘንድ በወደድሁ ወደ ገነትም በመለሱ ነበር። ነገር ግን ከአፌ የወጣው ቃል ኪዳን አይታጠፍም። ጊዜው ሲደርስ አንተንም ዘርህንም እምራለሁ እንጂ በውስጧ ዘወትርም ፍጹም ደስታ የማይጠፋ ብርሃንና የማያቋርጥ ምስጋናን እንጂ ሐዘንና መታመም ወደሌለባት ወደ ደስታዋ ምድር አስገባሃለሁ። ገነትም የምታምርና የምታልፍ ናት አለው። ዳግመኛም እግዚአብሔር አዳምን ሰውነትህን አጠንክር፣ ወደ ቤትም ግባ፣ የምትፈራው ጨለማም ለረጅም አይደለምና 12 ሰዓት ነው እንጂ ይህ ሲፈጸምም ፀሐይ ይወጣል አለው።
አዳምም ይህንን ቃል ከእግዚአብሔር በሰማ ጊዜ እርሱም ሔዋንም በፊቱ ሰገዱለት። ልቦናቸውም ተረጋጋች። እንደ ልማዳቸውም ወደ በዓታቸው ገቡ። ከዓይናቸውም እንባ ይፈስስ ጀመር፣ ከልባቸውም እጅግ ያለቅሱ ነበር። ነፍሳቸውም ከሥጋቸው ትለይ ዘንድ ይሹ ነበር። አዳምና ሔዋንም ጨለማው እስኪጋረዳቸው ድረስ ይጸልዩ ዘንድ ቆሙ። ሔዋን ከአዳም ተሰወረች፣ አዳምም ከሔዋን ተሰወረ። አስቀድመውም ለጸሎት ቆመው ነበር። ቆመው ሲጸልዩም የመልካም ጠላት ሰይጣን ምትሃት አደረገባቸው። እግዚአብሔርም ከእርሱ ጋር ይነጋገር ያረጋጋቸውና ቁርባናቸውንም ይቀበላቸው ነበር። ሰይጣንም በምትሃት ሰራዊቱን ይሰበስብ ጀመር። በእጆቹም የእሳት መባረቅት ነበሩ፣ በታላቅ ብርሃን ውስጥም ነበሩ። ከጸሎታቸው የተነሳ ወደ ውስጥ ግን አልቻላቸውምና ዙፋኑን ከቤቱ በር አጠገብ አስቀመጠ። ለአዳምና ለሔዋን እስክታበራላቸው ድረስም በቤቱ ውስጥ ብርሃን ሞላ። ሰራዊቶችም ያመሰግኑ ጀመር። ሰይጣንም አዳም ብርሃን እስኪያይ ድረስ ይህንን አደረገ። አዳምም በሰውነቱ ብርሃን እንደሆነ ያስብ ነበር። ይጠብቁትና በጨለማ ያበሩለት ዘንድ እግዚአብሔር የላካቸው ሰማያውያን ሰራዊት መላእክት እንደሆኑም ያስብ ነበር። አዳምም ከቤቱ በወጣ ጊዜ ሲሰግዱለት ይመለከት ነበር። ያን ጊዜም በእርሱ ላይ የሰለጠነ ይሆን ነበር። ዳግመኛም በእግዚአብሔር ፊት በእርሱ ላይ ፈጽሞ ያመካኝ ነበር። አዳምና ሔዋንም አይተው እውነት መስሏቸው ነበር። እነርሱ ይንቀጠቀጡ ነበርና ልቦናቸውን አጸኑ። አዳምም ሔዋንን ይህን ታላቅ ብርሃንና በውጪ የቆመውን ይህንን ሰራዊት ተመልከቺ አላት። ወደኛ የገቡም መልእክታቸውን ለምን አይነግሩንም? የት እንደመጡና ይህ ብርሃን ምን እንደሆነም ለምን አይነግሩንም? ይህ ምስጋናስ ምንድነው? ስለማን ወደዚህ ተላኩ? ወደዚህስ ስለምን አይገቡም? እነዚህ ከእግዚአብሔር ቢሆኑ ኖሮ ወደ እኛ ቤት በገቡና መልእክቶቻቸውንም በነገሩን ነበር አላት። አዳምም ቆመና በተሰበረ ልብ እንዲህ እያለ ወደ እግዚአብሔር ጸለየ። አቤቱ እግዚአብሔር ሆይ በዚህ ዓለም መላእክትን በመፍጠር ካንተ ጋር የሚተካከል ሌላ አምላክ አለን? በብርሃን ሞላቸው፣ ይጠብቁን ዘንድም ወደኛ ላካቸው። እርሱም ይመጣል። እነርሱም በቤታችን በር አጠገብ እንደ ሰራዊት ቆመው እንመለከታለን። እነርሱ በታላቅ ብርሃን ውስጥ ሆነው ብዙ ምስጋናዎችን ያመሰግናሉ። እነርሱ ካንተ ጋር የተለዩ ሌሎች አማልክት ከሆኑ አስረዳኝ። እነርሱ ካንተ ወገን ከሆኑም ንገረኝ። ለምን ተግባር እንደላካቸው አሳውቀኝ አለ። አዳም ይህን ሲናገር በቤቱ ውስጥ ከእግዚአብሔር የተላከ መልአክ ተገለጠለት። አዳም ሆይ ከዚህ ሰይጣን የተነሳ እነርሱንም ሰራዊቱንም አትፍራ። በመጀመሪያ እንዳሳታችሁ አሁንም ሊያስታችሁ ይሻልና እርሱ በመጀመሪያ በእባብ ተሰወረ። እንደዚሁም እስክትሰግዱለት ድረስ መላእክትን ብርሃንን መስሎ መጣ። በእግዚአብሔር ፊት በእናንተ ላይ የሰለጠነ ይሆን ዘንድ ይህን አደረገ አለው። መልአኩም ወደ አዳም መጣና ከበሩ ሰይጣንን ያዘው። በአዳምና በሔዋን ያደረገውን ምትሃት አስወገደ። በሚያስፈራ መልኩም ከአዳምና ከሔዋን ዘንድ አደረሰው። አዳምና ሔዋንንም በተመለከቱ ጊዜ ከእርሱ የተነሳ ፈሩ። መልአኩም አዳም ሆይ ይህ ሰይጣን እግዚአብሔር ከጣለው ጀምሮ የከፋ ነው። እርሱ በብርሃን መላእክት ይመሰላል እንጂ ወደ እናንተ ይመጣ ዘንድ አይችልም ብሎ ሰይጣንን አስወገደው። አዳምና ሔዋንንም ድል አልነሳቸውም። የፈጠራችሁ እግዚአብሔር ይሻችኋልና አትፍሩ አላቸው። ከዚህ በኋላም መልአኩ ከነርሱ ተለየ። አዳምና ሔዋንም በቤት ቆመው ቀሩ። የተረጋጋ ሕይወትንም አልነበራቸውም፣ ተጠራጣሪዎችም ሆኑ። ሲነጋም አዳምና ሔዋን ጸለዩ፣ ገነትን ይፈልጉ ዘንድም ከቤት ወጡ። አሳሳች የሆነ ሰይጣን በተመለከታቸው ጊዜ
ልቦናቸው ወደ እርሱ ሆኗለችና ከእርሱ የተነሳ አልተረጋጉም። ተንኮለኛው ሰይጣን እነርሱ ወደ ገነት ሲሄዱ በተመለከተ ጊዜ በምትሃት ያስታቸው ዘንድ ሰራዊቶቹን ሰብስቦ በደመና ላይ ወጣ። አዳምና ሔዋንንም በተመለከቱት ጊዜ በፈተና ውስጥ ነበሩና ያድናቸው ዘንድ የእግዚአብሔር መልአክ ከገነት ውስጥ ወጥተው የመጡ እንደሆኑ አስቡ። ዳግመኛም ወደ ገነት የሚመልሷቸው መስሏቸው ነበር። አዳምም ስለ እነርሱ እንዲያስረዳው ይለምነው ዘንድ እጆቹን ወደ እግዚአብሔር ዘረጋ። የመልካም ነገር ጠላት ዲያብሎስ ግን አዳምን እንዲህ አለው፣ አዳም ሆይ እኔ ታላቁ የእግዚአብሔር መልአክ ነኝ። ሰራዊቶቼም እነሆ ከበውኛል። ወደ ገነት ወስድህ ዘንድም እግዚአብሔር እኔንና እነዚህን ሰራዊቶችን ላከን። አንተንና ሔዋንንም በደቡብ በኩል በምትገኝ ንጹሕ በምትሆን ውሃ እናጠምቃችኋለን። ዳግመኛም በደስታ ወደ ገነት እስክትገቡ እናሳርጋችኋለን አለው። ይህም ምክር በአዳምና በሔዋን ልቦና አደረ። እግዚአብሔርም በገነት ውስጥ እያለች ሔዋን እንደተሸነፈች ሁሉ አዳም የሚሸነፍ መሆኑንና አቅሙን እስኪረዳ ድረስ ታገሰ እንጂ ፈጥኖ ቃሉን አላከለትም። ሰይጣንም አዳምና ሔዋንን ኑ እና ወደ ባህሩ እንሂድ ብሎ ጠራቸው። አዳምና ሔዋንም ይሄዱ ጀመር። እርሱም ከነርሱ ጥቂት ራቅ ብሎ ይከተላቸው ነበር። ከገነት ደቡባዊ ክፍል በደረሱ ጊዜም እርሱ ከላይ ነበርና መውጫ አልነበረውም። ዲያብሎስም አዳምና ሔዋንን ቀድሞ ከተራራው ጫፍ በእውነት አወጣቸው። ምትሃትም አልነበረም። ከተራራው ሊወረውራቸውም ወደደ። መሬት ለእነርሱና ለሰራዊቱ ብቻ ትሆን ዘንድ ይገድላቸውና ስማቸውን ከምድረ ገጽ ያጠፋ ዘንድ ይፈልግ ነበርና። ቸሩ እግዚአብሔርም ሰይጣንን ተመለከተው። በተለያየ ምክንያት አዳምን ይገድለው ዘንድ እንደሚፈልግና የአዳምን የዋህነትም አየ። ታላቅ ቃልም ከእግዚአብሔር ወደ ሰይጣን መጣ፣ ረገመውም። እርሱና ሰራዊቱም ሸሹ። አዳምና ሔዋንንም በአንድ ተራራ ጫፍ ላይ ቆመው ቀሩ። ወደ ታችኛዋ ሰፊ ዓለምም ተመለከቱ። እነርሱ ግን እጅግ ከፍ ባለ ቦታ ነበሩ። ከተመለከቷቸውም ሰራዊት አንዱስ እንኳ ከእነርሱ ጋር አልነበረም። አዳምና ሔዋንም በእግዚአብሔር ፊት አለቀሱ፣ ይቅርታንም ከእርሱ ፈለጉ። እንዲህ የሚል ቃልም ከሰማይ ወደ አዳም መጣ፣ ሰይጣንን እወቅበት፣ አስተውል፣ እርሱ አንተንና ካንተ በኋላ የሚመጣውንም ትውልድ ለማሳት ይሻልና አለው። አዳምም በአምላኩ በእግዚአብሔር ፊት አለቀሰ፣ ምልክትና መረጋጊያ እንዲሆን በምድር ሥራን ይሰጠው ዘንድ ለመነ። እግዚአብሔርም የአዳምን ሐሳብ ተቀበለ። እስከ ህንድ ባህር የሚደርስ የወርቅ በትር እንዲይዙ ለአዳምና ለሔዋን ያመጣላቸው ዘንድ ቅዱስ ሚካኤልን ላከው። ይህም አምላክ በጥበቡ ያደረገው ነው። የወርቅ በትሮችም በአዳም ዘንድ እንዲቀመጡ የጨለማውንም ፍርሃትም ከነርሱ እንዲርቅ መልአኩ ቅዱስ ሚካኤል በእግዚአብሔር ትእዛዝ ወደ እነርሱ ሄደ። እግዚአብሔር እንዳዘዘውም የወርቅ በትሮችን አምጥቶ በእግዚአብሔር ፊት አደረሳቸው። ከዚህም በኋላም እግዚአብሔር ወደ ገነት ይሄድ ዘንድ መልአኩ ገብርኤልን ላከው። ቅዱስ ገብርኤልም የሚጠብቀው ኪሩብ ወደ ገነት እገባ ዘንድ ከእርሱም ሽታው መልካም ዕጣንን ወስድና ለአዳም ሰጠው ዘንድ እግዚአብሔር አዞኛል አለው። መልአኩ ቅዱስ ገብርኤልም በእግዚአብሔር ትእዛዝ ወደ ገነት ሄደ። ኪሩብንም እግዚአብሔር እንዳዘዘው ነገረው። ኪሩብም እሺ አለው። እርሱም ገብቶ ዕጣኑን ወሰደ። እግዚአብሔርም መልአኩን ቅዱስ ሩፋኤልን ወደ ገነት ይወርድ ዘንድ አዘዘው። መልአኩ ቅዱስ ሩፋኤልም እግዚአብሔር እንዳዘዘው ወረደ። ለአዳም ከርቤ የሰጠው ዘንድ ለኪሩብ ነገረው። ኪሩብም እሺ አለው።
ከርቤውንም ወሰደ። የወርቅ በትሮችንም በውስጡ ዕንቁ የሚገኙበትን በህንድ ባህር ነበሩ። ዕጣኑም ከገነት ጫፍ በምስራቅ በኩል ነበር። ከርቤውም ከአዳም በነበረበት ከገነት በምዕራብ በኩል ነበር። መላእክትም እነዚህን ሦስቱን ንዋያት በእግዚአብሔር ፊት አደረሱት። በገነት ውስጥ እያለች ዕፀ ሕይወትንም አመጡ። እግዚአብሔርም መላእክትን በዓይነ ማይ አጥምቋቸው፣ በውስጣቸውም ካሉ ጽኑ ሐዘን ይረጋጉ ዘንድ ውሃን ወሰዳቸው፣ እርጯቸው፣ ለአዳምና ለሔዋንም ስጧቸው አላቸው። መላእክትም እግዚአብሔር እንዳዘዛቸው አደረጉ። ሰይጣን አውጥቷቸው በነበረበትና ሊገላቸው በፈለገበት በተራራው ራስ ላይም ለአዳምና ለሔዋን ሰጧቸው። አዳምም የወርቅ በትሮችን ዕጣኑና ከርቤውን ባየ ጊዜ ተደሰተ፣ አለቀሰም። ወርቁ ከእርሱ የወጣ የንግሥና ምልክት እንደሆነ፣ ዕጣኑም ከእርሱ የተወሰደች የብርሃናዊት ክህነቱ ምልክት እንደሆነ፣ ከርቤውም በእርሱ ያለ የሐዘን ምልክት እንደሆነ አሰበ። ከዚህ በኋላም እግዚአብሔር አዳምን አዳም ሆይ ተረጋጋ፣ ትረጋጋ ዘንድ ሥራህን ከኔ ፈልግ፣ ትረጋጋባቸው ዘንድም እነዚህን 2 ምልክቶች ሰጠሁ። በእኔ ታምን ዘንድም ለአንተ በሰጠሁ ቃል ኪዳን መጥቻ አድንሃለሁ። ሰው በምሆንበት ጊዜም ነገሥታቱ ወርቁን ዕጣኑንና ከርቤውን ያመጡልኛል። ወርቁ የንጉሥነት ምልክት ነው፣ ዕጣኑም የአምላክነት ምልክት ነው። ከርቤውም በመከራ የመቀበሌና የመሞቴ ምልክት ነው። አዳም ሆይ እነዚህን በአንተ ዘንድ በበዓት አስቀምጣቸው። ወርቁ በሌሊት ያበራል ዘንድ፣ ዕጣኑም መዓዛውን ታሸተው ዘንድ፣ ከርቤውም ከሐዘን ያረጋጋ ዘንድ ነው አለው። አዳምም ከእግዚአብሔር ይህንን ቃል በሰማ ጊዜ እርሱም ሔዋንም ሰገዱለት። ከእርሱ ጋርም ምሕረትን ስላደረገ እጅግ አመሰገኑት። እግዚአብሔርም ቅዱሳን መላእክትን ሚካኤልን፣ ገብርኤልንና ሩፋኤልንም ለአዳም የመጣለትንም ስጦታ ይሸከሙ ዘንድ አዘዛቸው። እያንዳንዳቸው ያመጡለትንም ሁሉ ተቀበለ። እግዚአብሔርም አዳምንና ሔዋንን እንዲሸከማቸው ሱሪያልንና ሰላያትያልን አዘዛቸው። ከታራቁ ተራራ ጫፍም አወረዷቸው፣ ወደ ቤታቸውም ወሰዷቸው። ወርቁን ግን ከቤቱ በስተ ሰሜን አኖሩት፣ ዕጣኑን በስተ ምስራቅ፣ ከርቤውን ደግሞ በምዕራብ በኩል አስቀመጡት። የቤቱ በርም በደቡብ ጫፍ በኩል ነበር። መላእክትም አዳምና ሔዋንን አጽናንተዋቸው ሄዱ። ወስብሐት ለእግዚአብሔር። ቀጣይ ክፍል 4ን ለእግዚአብሔር መልካም ፈቃድ ይዘን እንመጣለን። ይህ ቪዲዮ ከተመቻችሁ ለሌሎች ሼር በማድረግ ዩቲዩባችንን ደግሞ አብርሃም ዩቲዩብን ሰብስክራይብ በማድረግ አብራችሁን ሁኑ። ቀጣይ በክፍል 4 እንደ እግዚአብሔር መልካም ፈቃድ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።